የገዛ ባለቤትና እህት ናቸው። በቃ እውነቱን ማወቅ ካለበት ከፈለክ የምልህን ነገር አዳምጠኝ። የሆነ ነገር አባቴ ነው በእጄ ነው ያለው። ዘንዶ ጎርጓሪ አሳ ያወጣል፣ የሰው ፈላጊ የራሱን ያጣል ይላሉ አባቶቻችን ሲተርቱና ተሙዬ እንግዲህ የተሙዬ እንጀራ እናትን በላባት ያላሳደግ እኮ እንጀራ እናት አይባልም። እና የአባትህ ነፍስ በእጄ ላይ ነው የመቆየትም የመዳንም ነፍስ ያለው እንግዲህ በእኔ ነው ትላለች። እንግዲህ እያስፈራራችሁ ትገኛለች። እንግዲህ ሀሳቧ የእህትየዋም ንብረት በሰውየው ስም ስለሆነ እህትየዋን እንደምንም ብላ አጃጅላ ንብረቱን አባትየውን ተገደለች፣ ተሙን ተገደለች በኋላ ንብረቱን በሙሉ በእጇ ለማድረግ ነው እንግዲህ እህትየዋንም ሜዳ ላይ ለመጣል ነበረ። ግን እግዚአብሔር ደግሞ አልፈቀደውምና አጋለጣት። ተጀግኖቻችን ያው የሚያመልጥ ነገር የለም። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ውድ የጀግናው የተሙዬ ቤተሰቦች፣ የጀግኖቻችን ቤተሰቦች ሁላችሁም ማለት ነው። እና ምንድን ነው እንግዲህ ተሙዬ የማስተላልፈው መልእክት ምንድን ነው? አባትህን አንተ ወስደህ አንተ አስታመህ ማየት አለብህ። ምክንያቱም እሳቸው ምናልባት በእሷ ሴረኝነት ይሆናል የታመሙት። ባለፈው እንዳሉት እኔ ለአልጋ የሚያደርስ በሽታ የለኝም፣ ግን መድኃኒት እጠቀማለሁ ብለው ነበረ። እንግዲህ እዚህ ሀገራቸው ላይ አንጥታ ቢሞቱ እዛ ለእሷ መከራ ስለሆነ እዛ ብገላቸው እዚህ መጥተው እዙ የአልጋ ቁራኛ አድርጋ ያሰበችው ተሳክቶ ተሙ ሞቶ ለእህትዬ የተገዛውንም ንብረት የልጅቷ ነው ብላ እንግዲህ ደብቃ ለወለደቻት ልጅ የልጅቷ ነው አባት ነው ብላ ነገሮችን አስፈርዳ ንብረቱን በሙሉ ለመጠቅለል ነው እንግዲህ ሴራው ይሄ ነው ይመስላል። እና ምንድነው ውድ የጀግኖቻችን ቤተሰቦች በተለይ የተሙ ቤተሰቦች እንግዲህ ተሙንም ስታሳድደው የነበረው እህትየዋንም እንደምንም ብላ እጇን እንድታስገባ ያደረገችው እንግዲህ ይህንን እቅዷን አቅዳ ነው። ያው ከጀግኖቻችን የሚያመልጥ ሚስጥር የለምና እንግዲህ ልጇን ስለያዘባት ደግሞ ተሙዬ አባትህን በህይወት ማግኘት ከፈለክ እያለች እያስፈራራችሁ ነው። እሱም ደግሞ ያው ጀግና ነው እና ስላስፈራራችሁ ልጅቷን ትቷል ሄደም ይዞላት ነው የሄደው። እንግዲህ ምናልባት እሱም እንግዲህ ተሙዬ ጥንቃቄ ማድረግ አለብህ አንተንም ልታጠቃ ስለምትችል። ግን አሁንም እምለው አባትህን ራስህ አስታመህ አድነህ ያን ጊዜ መወቃቀሱ ይሻላል። አሁን ወቀሳውን ተወት ማድረግ ነው። እቅዷ በጣም ከባድ ነው። አንድም አንተን ተገደለች በኋላ ነው ለአባትየው ቦታ ቀን እየቆጠረች ያለችው። አባትህ ከሞተ በኋላ ደግሞ የእህትህንም ንብረት በሙሉ በሰውየው ስም ስለሆነ ንቅጥቅጥቅጥ አድርጋ እሷ ለልጅቷ ለማውረስ ነበረ፣ አልተሳካም። ይሄ ነው እንግዲህ የሰው ፈላጊ የራሱን ያጣል ማለት ነው። እንግዲህ ያኔ ልጅ አለኝ ስትባል እሷም ልጅ እንዳላት ታውቃ ነገሮችን ተመካክራ እኔም ደብቄ ነው እንጂ ልጅ አለኝ ብላ ነገሮችን ማስተካከል ትችል ነበረ። ግን እሷ ያሰበችው ያለውንም ንብረት እንግዲህ በሙሉ ወደ እሷ ለማድረግ ነበር። እግዚአብሔር ደግሞ አልፈቀደውም እና ለንጹሐን ስለሆነ ፈጣሪ ተጋለጠች። እና ውድ ቤተሰቦቼ እንግዲህ ሴራዋ ይሄንን ነው። እኔ እንደተረዳሁት እንደዛ ነው። ግን ሴት ስለሆነች ደግሞ ችላ መባል የለባትም። ብር ያው ልብን ይሰውራል የሚያደርጉትንም ስለማያሳጣ የሚያደርጉትንም ያሳጣል እና ጥንቃቄ መደረግ አለበት። እና አባትየውን ግን ሳትቀድማችሁ መቅደም አለባችሁ። ወስዳችሁ እናንተ ማስታመም አለባችሁ። እርግጠኛ ነኝ ሰውየው ደግሞ ድኖ በስነ ስርዓት እንትን የሚል ሰው ነው። የእሷ ሴራ ነው የሚሆነው። ታውቃላችሁ የዛሬ መድኃኒት ተብሎ የሚሰጡት ቀስ እያለ እየገዘገዘ ህይወትን የሚያሳጣ መድኃኒት ነው እንግዲህ በየሰዎች ላይ በንጹሐን ሰዎች ላይ እየተደረገ ያለው። ስለዚህ እሷም ልትሆን ስለምትችል ዶክተሮቹንም ቀጣሪዋ መድኃኒትን ማሰጫዋ እሷ ስለምትሆን ጥንቃቄ መደረግ አለበት እላለሁ። ይሄ የኔ አመለካከት ነው። ውድ ቤተሰቦቼ እንደታዘብኩት ነው። በተረፈ ያው ሁላችንም ጀግኖቻችን እና አበረታታቸው ላለውኝ
በተረፈ ደግሞ በስደት ምንም አይንካችሁ። ሀሳቤ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ እላለሁኝ። በስደት እናንተ ምንም አይንካችሁ። ጀግኖቻችንን ፈጣሪ ይጠብቅልን።